ድንግል ማርያም መስራት ቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምቆያቸው አሜን። አምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የሐዋርያ ቅዱስ ጳውሎስ መልእክት ደረሜሳዎች ምዕራፍ 11 ነው የምንመለከተው። እግዚአብሔር አምላክ በቸርነቱ እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ላለው እግዚአብሔር ሕዝቡን ጣላቸውን አይደለም፣ እኔ ግን ደግሞ ከአብርሃም ዘር ከቢንያም ወገን የሆን እስራኤላዊ ነኝ ብሎ ቅዱስ ጳውሎስ ስለራሱ እስራኤላዊነት ይናገራል ማለት ነው። የት ወገን የማን ወገን እንደሆነ እስራኤላውያን ይህን ስለሚጠነቀቁ ነው። እንግዲህ ሮም ላሉ ክርስቲያኖችም ለአይሁድም ለሮማውያንም እየጻፈ ነው ያለው ቅዱስ ጳውሎስ እና ለአይሁድ ይሄ ዘሬ ነው ይሄ ወገኔ ነው ስል እናንተ ወገን የመጣው ነኝ፣ አሕዛብን ሳስተምር አሕዛብን ከመከልከል ከሃይማኖት ከመከልከል አይገባም የሚለውን ለማስረዳት ነው ቅዱስ ጳውሎስ ያን የሚጠቀመው ማለት ነው። እግዚአብሔርም አስቀድሞ ያውቃቸውን ሕዝብ አልጣላቸውም። እስራኤላውያን ኤልያስ እስራኤልን ወደ እግዚአብሔር እንዲህ ሲል ቢከሳቸው ጊዜ መጽሐፍ ያለውን አታውቅምን? አቤቱ ነቢያትን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴንም ይሹታል ብሎ ኤልያስ እኔን በቃ ግደለኝ እኔ ብቻ ነኝ የቀረሁኝ ብሎ ሲያማርር ነበርና እግዚአብሔርም አንተ ማጣቃቸው ለበዓል ያልሰገዱ 70,000 ነቢያት አሉ ብሎ እግዚአብሔር እንደተናገረ ቅዱስ ጳውሎስ ይናገራል ማለት ነው። ክርስትና ላይ ማማረር አይገባም፣ ብቻዬን ነኝ ማለት አይገባም። እግዚአብሔር ባወቀ ለክርስትና የሚሰሩ በጣም ማዕት ሰዎች እንዳሉ ቅዱስ ጳውሎስ ይናገራል። በጸጋ ከጸደቁ ግን በስራቸው አይደለም፣ በስራም የሚጸድቁ ከሆነ ግን ጸጋ አይባልም። እንግዲህ ባለፈው አንስተናል። ሰው በስራ ብቻ ሊጸድቅ ካለ ማንም አይጸድቅም፣ በጸጋ ብቻ ሊጸድቅ ካለ ደግሞ ሁሉም ይጸድቃል። ስለዚህ ክርስትና መንግስተ ሰማያት የሚገቡት እነማን ናቸው? እግዚአብሔር ፈቃዱ ሁሉ እንድንጸድቅ ግን መልካም ስራ ባለማድረግ በቀኝ የሚቆሙ እንዳሉ ጌታችን በምሳሌ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ተናግረዋል። አላበላችሁኝም፣ አላጠጣችሁኝም፣ አልጠየቃችሁኝም ነው ያለው እና በዚህ መልኩ ጌታችን እኛ ሁላችን እንድንኖር ይፈልጋል። ግን ባለማመንና መልካም ባለማድረግ ከሲኦል ወደ ሲኦል ራሳችን እናወጣለን። ስለዚህ በስራም በጸጋም አይባልም ማለት ነው። ምንድን ነው የሚባለው? ሰው ሲባል ነፍስና ስጋ እንደሆነ ሁሉ ሃይማኖት ከምግባር ጋር አንድ ሆኖ ነው ሰው የሚድነው የሚለውን ማመን አለብን። ሰው ሲባል ነፍስና ስጋ፣ ነፍስን ብቻ ለብቻ ካልን አስክሬን ነው ስጋው፣ ስጋ ለብቻ ካልን ደግሞ ነፍስ የሌለበት ሊንቀሳቀስ ሊራመድ ሊበላ ሊያስብ አይችልም። ስለዚህ ሰው የሚባለው ነፍስና ስጋ እንደሆነ ሁሉ ክርስትና የሚባለው መልካም ስራና ሃይማኖት ማመንና መልካም ስራ፣ ይህን ነጣጥሎ ማየት አይቻልም እና በስራ ተጸደቀ አይባልም። ምክንያቱም ሰው ምንም ቢሰራ መንግስተ ሰማያት ሊያስገባ የሚችል ስራ ሊሰራ አይችልም፣ ነፍሱን እንኳን ቢሰጥ እንኳን ማለት ነው። ግን አሁን ሰማዕታት ታዲያ ጸጋቸው መቶ አይደለም መቶ ነው። ሰማዕታት ነፍሳቸውን ለእግዚአብሔር አሳልፈው ሰጥተዋል። ያጸናቸው እግዚአብሔር እንደሆነ ማመን አለብን። አሁን መልካም ሰርተዋል፣ ነፍሳቸውን አሳልፈው ሰጥተዋል ቢባል ነፍሶቻቸውን አሳልፈው ሊሰጡ እንዲጸኑ ያደረጋቸው እግዚአብሔር መንፈስ ቅዱስ ረድቷቸው ነው። አለበለዚያማ ነፍሴን አሳልፌ ልስጥና መንግስተ ሰማያት ልግባ ቢል መጀመሪያዎቹ ከሃዲዎች እኛ ልንሆን እንችላለን እና በስራ ብቻ አይባልም፣ በጸጋም ብቻ አይባልም። ጸጋ አድኖናል። ደግሞ እኛ የምናደርገው መልካም ነገር ነገ ላይ ያድነናል። ድነናል፣ እንድናለን፣ ድነናል፣ እየዳን ነው፣ እንድናለን ነው የኢትዮጵያ ቤተክርስቲያን ትምህርቷል። እንግዲህ ምንድን ነው እስራኤላዊ የፈለገው አላገኘም፣ የተመረጠ ግን አግኝተዋል። የቀሩትም ታወሩ፣ መጻሕፍት እንዳለ እስከ ዛሬ ድረስ በዓይኖቻቸው እንዳያዩ በጆሮቻቸው እንዳይሰሙ እግዚአብሔር ጆሮቻቸውን ደንዛዛ አእምሯቸውንም ሰጣቸው ይላል። ዳዊትም እንዲህ ብሏል፣ ማዕዳቸው በፊታቸው ወጥመድና አሽኬላ መሰናክል ፍዳት ይሆንባቸው፣ እንዳያዩ አይኖቻቸው ይጨልሙ፣ ዘወትር ጆሮአቸውም ይጉበጥ ይላል ቅዱስ ዳዊት። እንግዲህ ይላሉ ለወደቁ ተሰናከሉ፣ ሊወድቁ ተሰናከሉ አይደለም፣ ነገር ግን እስራኤላዊ ድህነት ሆነ። የእነርሱም መሰናክል ለዓለም ሁሉ ባለጸግነት፣ በደላቸውም ለአሕዛብ ባለጸግነት ከሆነ ፍጹምነታቸውም እንዴት በሆነ ነበር ብሎ ቅዱስ ጳውሎስ ይናገራል። ሰውን ወድቀው የሚያሰናክሉ ከሆነ መልካም አድርገው ደግሞ እንዲሁ ድህነትን ምሉ ባደረጉ ነበር ብሎ ቅዱስ ጳውሎስ ይናገራል። ቀጥሎ ስለ አሕዛብ መዳን ይናገራል። ለእናንተ ለአሕዛብ እናገራለሁ ብሎ ቅድም ለአይሁዳውያን ለእስራኤላውያን ሕግ ለሚያውቁ በሮም ተሰደው ግን በስደት የሚኖሩትን ነው ተናገረ ያለው። አሁን ደግሞ ለአሕዛብ ይናገራል። ለእናንተ ለአሕዛብ እናገራለሁ፣ እኔ ለአሕዛብ ሐዋርያ እንደመሆኔ መጠን መልእክቴን አከብራለሁ ብሎ ቅዱስ ጳውሎስ ይናገራል። መልእክቴን አከብራለሁ ለአሕዛብ መምህር ሆኜ እንደተላኩኝ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ ይሄንን ለምንድን ነው ቅድም አይሁድን እኔ የአይሁድ ወገን የገሌ ወገን የገሌ ወገን ብሎ አይሁድ
ወገን ይቆጥራሉ። ከራሳቸው ያልሆነ ሰው መስማት አይፈልጉም። ቅዱስ ጳውሎስ ወገናችሁ ነኝ ብሎ ጆሮአቸውን ነው ወሰደ። እንግዲህ ጆሮ ቆርጦ ስመኝ አይባልም። አሁን ሰው አንዳንድ ሰው ተሳድቦ ስማኝ ልንገር ይላል። ይሄ ጆሮ ቆርጦ ስመኝ እንደማለት ነው። ሮማውያንን ጠብቆ እኔ የአሕዛብ መምህር ነኝ ብሎ ለእናንተው የተላኩ ነኝ ብሎ ይላል። ልባቸውን ይከፍታሉ፣ ጆሮአቸውን ይሰጣሉ። ለአይሁድ ደግሞ እኔ አይሁድ እንዲህ ወገን ነኝ ብሎ ይናገራል ማለት ልባቸውን ይሰጣሉ። ወገንነትን መጥራት ይህ ዘረኝነት አይደለም። ቅዱስ ጳውሎስ የተናገረ ያለው ለመነጋገር ለማስተማር ጆሮ እንዲሰጡ ፈልጎ ነው። እንዲህ ይላል፣ ስለ አሕዛብ እናገራለሁ፣ እኔም አሕዛብ ሐዋርያ እንደመሆኔ መጠን መልእክቴን አከብራለሁ። ይህም በዚህ ዘመዶችም አስቀናቸው እንደሆነ ከእነርሱም ወገን የሆኑት አድን እንደሆነ ነው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ለማዳን ነው እናንተን እንትን የሚለው እነሱን ለማስቀየም ፈልጌ አይደለም። ከእናንተ ጋር እናንተን ሳስተምር ነፍስ ለማዳን ነው እንጂ እነሱን ለማስቀየም ፈልጌ አይደለም። እነርሱም መውጣት ለዓለም እርቅ ከሆነ ይልቅ መመለሳቸው ምን ይሆን? ከሙታን በመነሳት የሚገኘው ሕይወት ነው። እርሾም ቅድስት ከሆነችው ብሆም እንዲሁ ቅዱስ ይሆናል። እርሾ መርዝ ከሆነ መርዝ ሰውን ይገላል። እርሾ ግን ንጹህ ከሆነ ንጹህ ነው፣ ለሰው ተበልቶ ጤና ይሆናል። መርዝ ከሆነ ግን ይገላል። ስለዚህ እርሾ ንጹህ ከሆነ ንጹህ ይሆናል ቅዱስ ጳውሎስ ይናገራል ማለት ነው። ስራውም ቅዱስ ከሆነው ቅርንጫፍ እንዲሁ ቅዱሳን ይሆናሉ። ከቅርንጫፋቸውም አንዳንዶቹ ቢሰበሩ የዱር ወይራ ይሆን አንተን በእነርሱ ፈንታ ተከሉ፣ የእነርሱም ስርነት አገኘው፣ እንደ እነርሱም ዘይት ሆኑ፣ ከቅርንጫፉ ላይ አተኮረ። ብትኮራ ግን ስሩ አንተን ይሸከማል እንጂ አንተ ስሩን የምትሸከም አይደለም ብሎ ቅርንጫፍና ስር እርስ በርስ ተደጋግፈው እንደሚኖሩ አሕዛብና አይሁድና ክርስቲያኖች አንድ ሆነን ተደጋግፈን እንኑር። አይሁድ እናንተ ስሮች ናቸው። እናንተ እነሱን በመቃወም ክርስትናን ልጸድቁበት አይችሉም። ምክንያቱም ስር በሌለበት ላይ ቅርንጫፍ ይደርቃል። ስር የሚያመጣውን ውሃና ሚኔራል ነው ቅርንጫፍ የሚጠቀመው። ቅርንጫፍ ደግሞ ክሎሮፊል የሚባለው ሚኔራል ወደታች ወደ ህይወት እንዲሆነው ወደታች ይሰዳል። እርስ በርስ ተደጋግፎ ዛፍ ሆነው ነው የሚኖሩት እያለ ነው። ቅርንጫፍ ውስጥ ተሰበሩ፣ በእነርሱም ፈንታ የዘይት ቅርንጫፍ ሆኑ ትል ይሆናል። አላመኑም፣ ተሰበሩ። አንተ ግን ስላመን ቆመሃል። እንግዲህ ፈርተህ ኑር እንጂ ራስን ከፍ ከፍ አታድርግ። እግዚአብሔር በተፈጥሯቸው ቅርንጫፍ ለነበሩ ለእነዚያ ካራራላቸው ለአንተም አይራራልህምን? እንግዲህ እግዚአብሔር ርኅራኄውን ጭካኔውን አስተውል። የወደቁትን ቅጣታቸውን አንተ ግን ይቅር እንዳል ብትኖር ማር። ያለዚያ ግን አንተም ትቆረጣለህ። እነርሱም ባለማመናቸው ጸንተው ባይኖሩ ይተከላሉ፣ እግዚአብሔር ዳግመኛ ሊተክላቸው ይችላልና ብሎ አሕዛብን ወደ መቅደስ ማምጣት እግዚአብሔር ይችላል ብሎ ይናገራል ማለት ነው። እግዚአብሔር ዳግመኛ መክሊቱን ሊተክላቸውም ይችላል። አንተ የዱር ወይራ አንተስ እንኳን ካበቀለበት ቆርጦ ባልበቀለበት በመልካም ዘይት ስፍራ ተከለ። ይልቁንም ዘይቱን ጥንቱኑ ዘይት የነበሩትን እነዚያን በበቀለበት ስፍራ እንዴት አብልጦ ሊተክላቸው አይችልም ብሎ መጀመሪያም ሃይማኖት የነበራቸው እያለ ነው። እንግዲህ ዘይትና ክር ብሎ ጌታችን በምሳሌ ተናግሯል። ቅዱስ ጳውሎስም ዘይት እንጨት እያለ ይናገራል ማለት ነው። እና አይሁድ ይጸድቃሉ አምኖ ከመጡ፣ ካላመኑ ግን ለአሕዛብ ተላልፎ የተሰጠ ነው። አሕዛብ ያምናሉ። አለበለዚያ እነሱ ላይ አትፎክር፣ አይሁድ ላይ አትፎካክር ብሎ ቅዱስ ጳውሎስ ይናገራል። ስለ እስራኤል መመለስ ይናገራል። ወንድሞቼ ሆይ እኛ አዋቂዎች ነን እንዳትሉ ይህንን ምስጢር ልታውቁ ይወዳሉ። አሕዛብ ሁሉ እስኪገባ ድረስ ከእስራኤል አለቆች የልብ ድንቁርና አግኝቷልና ከዚህም በኋላ መላው እስራኤል ይድናሉ። መጽሐፍም እንዳለ አዳኝ ከጽዮን ይወጣል፣ ከያዕቆብም ኃጢአት ያስወግዳል። ኃጢአትን ባራቀላቸው ጊዜ ከእነርሱ ጋር የሚገባውን ኪዳን ይህ ነው ብሎ ቅዱስ ጳውሎስ ይናገራል። በወንጌል በኩል ስለ እናንተ ስለ አባቶች ወንድሞቼ ናቸው። በእግዚአብሔር ጸጋና በመጠራት ጸጸት የለምና ቀድሞ እናንተ እግዚአብሔርን እንዳልታዘዛችሁ ዛሬ ግን በእነርሱ አለመታዘዝ ይቅር እንዳይላችሁ እንዲሁም እናንተ በተማራችሁት ምሕረት እነርሱ ምሕረት እንዲያገኙ እነርሱ ዛሬ አልታዘዙትም። እግዚአብሔር ሁሉን ይቅር ይለው ዘንድ ሁሉንም በኃጢአት ውስጥ ዘግቷልና። የእግዚአብሔር ባለጠግነት ጥበብም እውቀትም እንዴት ጥልቅ ነው! ለመንገድም ፍለጋ የለውም፣ ፍርዱንም የሚያውቀው የለም። እግዚአብሔር ሐሳቡን ማን ያውቃል? ወይስ ማን ተማከረ? ብድራቱን ይከፍለው ዘንድ እርሱ አስቀድሞ ግን አበደረው። ሁሉ በእርሱ ከእርሱና ለእርሱ ነውና ለእርሱ ለዘላለም ክብር ምስጋና ይሁን አሜን ብሎ ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 11 ይዘጋል። ያስተማረን የመከረን የገሰጸን የቅዱስ ሰላም ነግስም ዘወትር የተመሰገነ የተወደሰ ይሁን።